ዛሬ የምናየው ታሪክ በውጪ ሲታይ በጣም ከባድ የስቃይ ታሪክ ይመስላል። በታሪክ ውስጥ እጅግ በጣም ጨለማ ተደርጎ በሚቆጠረው ቀን ላይ ያተኩራል። ግን ከጀርባው ያለው ነገር ምንጩ እንደሚነግረን ዝም ብሎ የስቃይ ታሪክ አይደለም፣ የመጨረሻው የፍቅር መገለጫ ነው። እስኪ አብረን እንየው። እዚህ ጋር ነው እንግዲህ ትልቁ ጥያቄ የሚመጣው። እንዴት ነው በታሪክ ውስጥ እጅግ በጣም ጨለማ የነበረ ቀን መልካም ተብሎ የሚጠራው? ይህ እርስ በርሱ የሚጋጭ ነገር የዛሬው ታሪካችን እምብርት ነው። እስኪ መልሱን አብረን እንፈልግ። እሺ፣ ታሪካችን የሚጀምረው ጌቴሴማኒ ከሚባለው የአትክልት ስፍራ ነው። ይህ ቦታ ብዙ ጊዜ ጸጥታ የሰፈነበት ለጸሎት የሚመረጥ ቦታ ነበር። በዛች ሌሊት ግን ነገሩ ተቀየረ። ታሪክን የቀየረ የውስጥ ትግልና በጣም ጥልቅ ሐዘን የተስተናገደበት ስፍራ ሆነ። እዚህ ጋ ነው እንግዲህ የኢየሱስ የስቃይ ጥልቀት በደንብ የሚታየው። ነፍሱ እስከ ሞት ድረስ አዘነች ይላል። እስኪ እናስበው። ይሄ ስሜት ከተራ ሐዘን በጣም የዘለለ ነው። አንድ ሰው ሊሸከመው ከሚችለው በላይ የሆነ ጥልቅ ስቃይ ነበር። ግን በዚህ ሁሉ መሃል ጸሎቱ የሚያሳየው ነገር አለ። ፍጹም እጅ መስጠትን ነው። የእኔ ፍቃድ አይደለም፣ ያንተ ይሁን። እናም የሌሊቱ ጸጥታ በድንገት ተሰበረ። ይሁዳ ከወታደሮች ጋር መጣ። በጣም የሚገርመው በአንድ ወቅት የፍቅር ምልክት የነበረው መሳም በዛች ቅጽበት የክህደት ምልክት ሆነ። ኢየሱስ ግን ምንም አይነት ተቃውሞ አላሳየም። በጸጥታ ተቀበለው። ወዲያውንም ታሰረ። እሺ፣ ከታሰረ በኋላ የነበረው ሌሊት ሙሉ በሙሉ በኢፍትሐዊ የፍርድ ሂደት የተሞላ ነበር። እስኪ አሁን ፍትሕ በዛች ሌሊት እንዴት እንደተጣመመ አብረን እንይ። የፍርድ ሂደቱ በጣም የተዘበራረቀ ነበር። መጀመሪያ ወደ ሐና፣ ከዛ ወደ ቀያፋ ለሃይማኖታዊ ችሎት፣ ከዛ ደግሞ ወደ ጲላጦስ ለፖለቲካዊ ችሎት፣ ከዚያ ለፌዝና ለውርደት ወደ ሄሮድስ ተወሰደ እና በመጨረሻም ፍርዱን ለመስማት በድጋሚ ወደ ጲላጦስ ተመለሰ። ይህ ሁሉ ከቦታ ቦታ መጉላላት ብቻውን ፍትሕ ምን ያህል እንደተዛባ በቂ ማሳያ ነው። በዚህ ሁሉ መሃል ታማኝ ደቀ መዝሙሩ ጴጥሮስ የራሱን ትግል እያደረገ ነበር። በፍቅርና በፍርሃት መካከል ተወጥሮ ለመጀመሪያ ጊዜ ሲጠየቅ ኢየሱስን እንደማያውቀው ካደ። ግፊቱ ግን አላቆመም። ለሁለተኛ ጊዜ ጠየቁት። ፍርሃቱ አሸንፎት ደግሞ ካደ። የገባው ቃል ኪዳን በቃ እየፈረሰ ነበር። በመጨረሻም ለሦስተኛ ጊዜ ሲጠይቁት ነገሩን አክብዶ በመማል ክህደቱን አረጋገጠ። ይህ እንግዲህ በፍርሃት የመጣው ትግሉ የመጨረሻው ነጥብ ነበር። ልክ በዛች ቅጽበት ዶሮ ጮኸ። ያ ድምፅ ኢየሱስ አስቀድሞ የተናገረውን ነገር አስታወሰው። ያደረገው ነገር በድንገት ሲገባው እና የኢየሱስን እይታ ሲያይ ከግቢ ወጥቶ ምር ብሎ አለቀስ። የጴጥሮስ ታሪክ የንስሐ ታሪክ ነው፣ በጸጸት የተሞላ መነቃቃት። እሺ፣ አሁን ጲላጦስ ለሕዝቡ በጣም የሚገርም ምርጫ አቀረበላቸው። በአንድ በኩል ገዢው ራሱ ንጹሕ ነው ብሎ የመሰከረለት ኢየሱስ አለ። በሌላ በኩል ደግሞ በአመፅ እና በነፍስ ግድያ የሚታወቀው ወንጀለኛ በርባን። የሕዝቡ ምርጫ ግን በጣም አስደንጋጭ ነበር። ንጹሕን ተው፣ ወንጀለኛውን መረጡ። ፍርዱ ከተሰጠ በኋላ ወደ ቀራንዮ የሚወስደው የመከራ መንገድ ተጀመረ። አሁን የምናየው በኢየሱስ ላይ የደረሰውን አካላዊ ስቃይ፣ ፌዝናም መስቀሉን ተሸክሞ ያደረገውን አድካሚ ጉዞ ነው። ይህ ስቃይ በርካታ ደረጃዎች ነበሩት። መጀመሪያ በሮማ ወታደሮች በጭካኔ ተገረፈ። ከዛ ንግሥናውን ለማፌዝ የእሾህ አክሊል ደፉለት። ከዛም አልፎ እንደ ሐሰተኛ ንጉሥ አድርገው ቀይ ልብስ አለበሱት። በመጨረሻም ያን ከባድ መስቀል እንዲሸከም አስገደዱት። በጉዞው ላይ ኢየሱስ በጣም ደክሞ ስለነበር ስምዖን የሚባል የቀሬና ሰው መስቀሉን እንዲያግዝ አስገደዱት። ያው እሱ ሳይወድ በግድ ነው ያደረገው። ይሄ ድርጊት ግን በሌሎች ስቃይ ውስጥ አብሮ የመሆንን ጥሪ የሚያንጸባርቅ ይመስላል። እሺ፣ አሁን ደግሞ የታሪኩ ቁንጮ ላይ ደርሰናል። የስቅለቱ ክስተት ምንጩ ይህንን ክስተት እንደ ግድያ ብቻ አይደለም ያየው፣ ይልቁንም ራስን ሙሉ በሙሉ አሳልፎ የመስጠት የመጨረሻው የፍቅር መግለጫ አድርጎ ነው የሚያቀርበው። ከመስቀል ላይ ከተናገራቸው ቃላት መካከል የመጀመሪያዎቹ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚሉ ነበሩ። ይህ የሚያሳየው በዛ ሁሉ ስቃይና ኢፍትሐዊነት መሃል ምላሹ ምሕረት እንደነበረ ነው። ከዛ ደግሞ አጠገቡ ለነበረውና ንስሐ ለገባው ወንጀለኛ ዛሬ ከእኔ ጋር በገነት ትሆናለህ የሚል በጣም አስደናቂ የተስፋ ቃል ሰጡ። ይሄ ደግሞ በመጨረሻዋ ሰዓት እንኳን የመዳን በር ክፍት መሆኑን ነው የሚያሳየው። በመጨረሻም ተፈጸመ አለ። ይህ ቃል የተሰጠውን ተልእኮ
መሥዋዕትነቱን እንዳጠናቀቀ የሚያመለክት ነው። በጣም የሚገርመው ከቀኑ 6 ሰዓት እስከ 9 ሰዓት ምድርን በሙሉ ጨለማ ዋጣ። ፍጥረት ራሱ ያዘነ ይመስላል። ይሄ ከተፈጥሮ ሕግ ውጭ የሆነ ነገር የክስተቱን ትልቅነት እና ዓለም አቀፋዊ ጠቀሜታ ያጎላል። እሺ፣ ኢየሱስ ከሞተ በኋላ ሁሉም ነገር ጸጥ አለ። ዓለም በሐዘን የተዋጠች ትመስላለች። ነገር ግን በዛው ጸጥታ ውስጥ ያልተጠበቁ የተስፋ ምልክቶች ብቅ ማለት ጀመሩ። ልክ በዛን ሰዓት ተፈጥሮ ራሷን ምላሽ የሰጠች ይመስል የቤተ መቅደሱ መጋረጃ ከላይ እስከታች ለሁለት ተቀደደ። ምድር ተናወተች፣ ዓለቶች ተሰነጠቁ። ይህን ሁሉ ሲያይ የነበረው የሮም የመቶ አለቃው እንኳን ይህ ሰው በእውነት የእግዚአብሔር ልጅ ነበር ብሎ ለመመስከር ተገዷል። ከዛ አንድ ወታደር መሞቱን ለማረጋገጥ ጎኑን በጦር ሲወጋው ደም እና ውሃ ፈሰሰ። ምንጩ ይህንን እንዴት ነው የምትረጎመው? በሞት መካከል የተገኘ የሕይወት ምልክት አድርጎ ነው። ደሙ የቁርባን ምሳሌ፣ ውሃው ደግሞ የጥምቀት ምሳሌ። ሁለቱም ደግሞ የቤተ ክርስቲያን መወለድን ያመለክታሉ ተብሎ ይታመናል። እንግዲያው ከዚህ ሁሉ ታሪክ የምንወስደው ዋና ነገር ምንድን ነው? እስኪ ጠቅለል እናድርገው። አንደኛ፣ ራስን እስከ መጨረሻው የመስጠት ፍቅር መግለጫ ነው። ሁለተኛ፣ በኃጢአትና በሞት ላይ የተገጃጀ ትልቅ ድል ነው። ሦስተኛ፣ ስቃይ የመጨረሻው ቃል አለመሆኑን የሚያረጋግጥ ነውና ከሁሉም በላይ ደግሞ ወደፊት ለሚመጣው የትንሣኤ ተስፋ መንገድ የከፈተ ክስተት ነው። ታሪኩ በጸጥታ በተሞላ መቃብር ውስጥ ያበቃ ይመስላል። ግን ምንጩ ይህንን እንደ ፍጻሜ ሳይሆን እንደ አዲስ ጅምር እንድናየው ይጋብዘናል። እንዴት? ለምን? ይህ ጥያቄ ከስቃይ ባሻገር ስላለው የተስፋ ትርጉም እንድናስብ ያደርገናል። እናም ቀጣዩን የታሪክ ምዕራፍ ፋሲካን በጉጉት እንድንጠባበቅ በር ይከፍትልናል።